ስሜ ሼህ አህመድ ይባላል። ለዶክተር ዛኪር ናይክ ያለኝ ጥያቄ ሰላት ላይ አላሁ አክበር ስንል እጃችንን ወደ ላይ የምናነሳው ለምንድን ነው? ወንድሜ የጠየቀው ጥያቄ ሰላት ውስጥ አላሁ አክበር ስንል እጃችንን ለምን ወደ ላይ እናነሳለን የሚል ነው። እጆች የኃይልና የደረጃ ምሳሌዎች ናቸው። እኛ ሙስሊሞች ሰላት ላይ እጃችንን የምናነሳው ለሶስት ነገሮች ነው። አንደኛው እጃችንን ወደ ላይ በማንሳት ለአላህ Subhanahu Wa Ta'ala እጅ እንሰጣለን። አላህ ሆይ ላንተ እጅ ሰጥቻለሁ እንላለን። ጥፋት ያጠፋን ሰው ፖሊስ እጅ ወደ ላይ ብሎ እንደሚያስቆመው ሁሉ ማለት ነው። ስለዚህ እጅ ወደ ላይ ማድረግ ለአላህ Subhanahu Wa Ta'ala እጅ መስጠት ነው። እንዲሁም ደግሞ በተግባር እጃችንን እያነሳን በቃል አላሁ አክበር የምንለው የአላህ Subhanahu Wa Ta'alaን ኃያልነት ለመግለጽ ነው። ከዚህም በተጨማሪ እጃችንን ወደ ላይ አንስተን ደረታችን ላይ አጣጥፈን የምናስቀምጥበት ምክንያት ለዱንያዊ ነገሮች ጀርባችንን ሰጥተን ወደ አላህ Subhanahu Wa Ta'ala መዞራችንን ለማሳየት ነው። ጥያቄውን እንደመለስኩት ተስፋ አድርጋለሁ። አሰላሙ አለይኩም። ስሜ ዩሱፍ ዲሳ ይባላል። ጡረተኛ ነኝ። አላህ Subhanahu Wa Ta'ala ነብዩን በሰላት ያዘዛቸው መቼ ነው? ሚዕራጅስ ምንድን ነው? These two questions I think are related. Therefore I put the questions. ወንድማችን ሰላት የታዘዘበትን ትክክለኛ ወቅት ማወቅ ይፈልጋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰላት መቼ ታዘዙ? የሚዕራጅ አስፈላጊነትስ ምን ያህል ነው የሚለው ጥያቄው። የኔ ወንድም ረሱል ዐለይሂ ሰላቱ ወሰለም ለሰላት የታዘዙበት ትክክለኛ ቀን በዚህ ቀን ነው ተብሎ አይታወቅም። ሆኖም ግን የረሱልነት ማዕረግ ባገኙበት የመጀመሪያዎቹ ጊዜያት ነው። ምክንያቱም በዚያን ወቅት ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም የውዱ አደራረግ፣ አቋቋም፣ የእግር አቀማመጥ፣ አነሳስ በአጠቃላይ የሰላት አሰጋገድን እንዴት እንዳሳያቸውም ነብዩም ሰለላሁ ዐለይሂ ወሰለም ከሱ ያዩትን ነገር ለሚስታቸው ኸዲጃ ይደግሙላት እንደነበር የሚጠቁሙ ሐዲሶች አሉ። ይህ ክስተት የተፈጸመው ደግሞ በመጀመሪያው የነብይነት ዘመናቸው ነው። ስንት ሰላት መስገድ እንዳለባቸውና ወደ ሚዕራጅ እንዴት እንደወጡ የሚጠቁም የቁርአን አንቀጽ አለ። ሱረቱል ኢስራ ምዕራፍ 17 አንቀጽ 1 ስለ ሚዕራጅ ያወራል። ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ አልሐረም ወደ መስጂድ አልአቅሳ እንደተጓዙ ይጠቁማል። ሰሂህ ቡኻሪ እና ሌሎችም ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደተጓዙ ከሙሳ፣ ከኢሳ፣ ከኢብራሂም ጋር እንደተገናኙና አላህ 50 ሰላት እንዲሰግዱ እንዳዘዛቸው ሰላቱን ተቀብለው ሲመለሱ ሙሳ ዐለይሂ ሰላም ለኡመቶችህ ይከብዳቸዋል ተመለስና አስቀንስ ሲሏቸው ተመልሰው ሲያስቀንሱ አሁንም ተመልሰው መጥተው ሲነግሯቸው አሁንም ይበዛል አስቀንስ ሲሏቸው መጨረሻ ላይ 5 ወቅት ሰላት እንደተቀበሉ ያብራራል። እነዚህ 5 ወቅት ሰላቶች ከ50 ሰላቶች ጋር እኩል ናቸው። That offer 5 times salah, and then he says that this 5 times will be equivalent to 50 times of salah. አሰላሙ አለይኩም ወንድም። አላህ Subhanahu Wa Ta'ala ዱዓችንን ሁሉ የማይቀበለን ለምንድን ነው? Answered or fulfilled by Allah Subhanahu Wa Ta'ala. የእህቴ ጥያቄ አላህ ለምን ዱዓችንን ሁሉ አይቀበለንም የሚል ነው። የኔ እህት የዚህ ጥያቄ መልስ በቅዱስ ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 216 ተጠቅሷል። እርሱ ለእናንተ የተጠላ ሲሆን በእናንተ ላይ የተጻፈ አንዳች ነገርም እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል እናንተ ግን አታውቁም ይላል። ለምሳሌ አንድ አላህን ፈሪ የሆነ ሰው እባክህ ጌታዬ ሞተር ሳይክል ስጠኝ ሲል አላህን ይለምነዋል።
ሰውየው ቅንና ሃይማኖተኛ ነው ነገር ግን ዱዓው መቅቡል አልሆነም ታዲያ ይህ ሰው ለምን ዱዓው ተሰሚነት ሳያገኝ ቀረ አላህ Subhanahu Wa Ta'ala ሞተር ሳይክል ቢሰጠው አደጋ ወይም ሌላ መጥፎ ሁኔታ ሊገጥመው እንደሚችል በማወቁ ነው ዱዓውን ያልተቀበለው ቅዱስ ቁርአን ለናንተ የማይበጃችሁን ነገር ልትወዱ ለናንተ የሚጠቅማችሁን ነገር ልትጠሉ ትችላላችሁ እንዳለው ሁሉ አንድ ነጋዴ ከ1 ቢሊዮን ብር በላይ ትርፍ ለሚያስገኝ ስራ ወደ ለንደን ለመሄድ አስቦ ወደ ኤርፖርት በመሄድ ላይ እንዳለ ያልተለመደ አይነት የትራፊክ መጨናነቅ አጋጠመው በተባለው ሰዓትም ኤርፖርት መድረስ አልቻለም ልክ ሲደርስ አውሮፕላኑ በሯል ሰውየው በህይወቴ እንዲህ አይነት መጥፎ አጋጣሚ አጋጥሞኝ አያውቅም በማለት በጣም አዘነ ወደ ቤቱ በመመለስ ላይ እንዳለ የመኪናውን ሬዲዮ ሲከፍት እሱ ሊሳፈርበት የነበረው አውሮፕላን መከስከሱንና በውስጡ የነበሩ ሰዎች በሙሉ ማለቃቸውን ሰማ በዚህ ጊዜ በህይወቴ እንዲህ አይነት ጥሩ አጋጣሚ አጋጥሞኝ አያውቅም ይላል ከጥቂት ደቂቃዎች በፊት የትራፊኩን መጨናነቅ ይረግም ነበር ምክንያቱም በትራፊክ መጨናነቁ የተነሳ 1 ቢሊዮን ብር አጥቷልና ከጥቂት ደቂቃዎች በኋላ ደግሞ የትራፊኩን መጨናነቅ አመሰገነ ምክንያቱም ህይወቱን ጠብቆለታልና ለናንተ ጥሩ የሆነውን ነገር ትጠላላችሁ አላህ ያውቃል እናንተ ግን አታውቁም አላህ Subhanahu Wa Ta'ala የነጋዴው ሰውዬ ህይወት ከቢሊዮን ብር እንደሚበልጥ ያውቃል ለዚህ ነው ብዙ ጊዜ የምንጠይቀው ነገር ሁሉ ተፈጻሚ የማይሆነው በቅዱስ ቁርአን በሱረቱ ሹራ ምዕራፍ 42 አንቀጽ 27 አላህም ለባሮቹ ሁሉ ሲሳይን በዘረጋ ኖሮ በምድር ውስጥ ሁሉም ወሰን ባለፉ ነበር ግን የሚሻውን በልክ ያወርዳል እርሱ በባሮቹ ውስጥ አዋቂ ተመልካች ነውና እንዲሁም በሱረቱል በቀራ ምዕራፍ 2 አንቀጽ 186 ባሮቼ ከኔ በጠየቁ ጊዜ እንዲህ በላቸው እኔ ቅርብ ነኝ የለማኝን ጸሎት በለመነኝ ጊዜ ቀበለዋለሁ ስለዚህ ለኔ ይታዘዙ በእኔም ይመኑ እነሱ ሊመሩ ይከጀላልና ይለናል ይህ መልእክት በሱረቱል ጋፊር ምዕራፍ 40 አንቀጽ 60 ላይ ተደግሟል ጠይቁኝ እሰጣችኋለሁ አላህ Subhanahu Wa Ta'ala ጠይቁኝ እሰጣችኋለሁ ይላል ዱዓችን መልስ የማያገኝ ከሆነ ይህ የቁርአን አንቀጽ ተፈጻሚ ሊሆን አይችልም የሚል ሐሳብ ያላቸው ሰዎች ሊኖሩ ይችላሉ ሆኖም ግን በደንብ ካጤን ነው አላህ Subhanahu Wa Ta'ala መልስ ባለመስጠት ለጸሎታችን መልስ እየሰጠ ነው ምክንያቱም እሱ ለኛ ጥሩና መጥፎ የሆነውን ነገር ለይቶ ያውቃል ምክንያቱም እሱ ለኛ በጎና መጥፎ የሆነውን ነገር ለይቶ ያውቃል አንዳንድ ሰዎች ደግሞ አማኝ ያልሆኑ ቅን ያልሆኑ በትክክለኛ ዲን ላይ ያልቆሙ ሰዎች በጣም የተንደለቀቀ ኑሮ ይኖራሉ አላህ ሀብት ሰጥቶናል ይላሉ አማኞችና ሷሊሆች የሆኑ ሰዎች ደግሞ የተጎሳቆለ ኑሮ ሲገፉ ይስተዋላል ይህ ለምን ይሆናል ይላሉ አላህ Subhanahu Wa Ta'ala አማኝና ቅን ያልሆኑ በትክክለኛው ዲን ላይ ያልቆሙ ሰዎችን ቁሳዊ ፍላጎት ያሟላል ምክንያቱም የሚጠይቁት ነገር ለወደፊትና ለመጪው ዓለም ኪሳራን እንጂ ምንም ነገር እንደማያመጣላቸው ያውቃል እውነተኛ አማኞች በደህነትም በሀብትም በመጥፎም ይሁን በደህና ጊዜ አላህ Subhanahu Wa Ta'ala ብቻ ያምናሉ ቅዱስ ቁርአን በሱረቱ ኑር ምዕራፍ 24 አንቀጽ 37 ላይ ንግድንም ሆነ ሽያጭ አላህን ከማውሳት ሰላትን በአግባቡ ከመስገድና ዘካም ከመስጠት የማታዘናጋቸው ልቦችና አይኖች የሚገላበጡባቸውንም ቀን የሚፈሩ ወንዶች ዘወትር ያሞግሱታል ይላል እውነተኛ አማኞች አልহামዱሊላህ የሚለው ቃል ካፋቸው አይጠፋም መጥፎም ቢያጋጥማቸው አልহামዱሊላህ ማለት ለአላህ ምስጋና ይገባው ማለት ነው ኪሳራ ያጋጠመው አልহামዱሊላህ ይላል ለምን በአላህ ላይ ትልቅ እምነት ስላለውና ሁሉም ነገር ለበጎ ነው ብሎ ስለሚያስብ ነው ጥያቄውን እንደመለስኩ ተስፋ አደርጋለሁ happens for good hope that answers the question السلام عليكم ስሜ ጠያር አደም ይባላል በሙያዬ ኢንጂነር ነኝ የኔ ጥያቄ የመጀመሪያዋ ጠያቂ ከሆነችው እህት ጥያቄ ጋር ይመሳሰላል ይሄውም የሶላት አካል ያልሆነውን የጁምዓ ኹጥባ በአረብኛ ማቅረብ ግዴታ ነው
የወንድሜ ጥያቄ የጁምዓን ኹጥባ በአረብኛ ማቅረብ ግዴታ ነው ወይ የሚል ነው። በዚህ ዙሪያ ሙስሊም ምሁራን የተለያዩ አስተያየቶችን ሰንዝረዋል። ከኢማም ማሊክ በስተቀር ኢማም አቡ ሐኒፋ፣ ኢማም ሻፊዒ፣ ኢማም አህመድ ቢን ሐንበልን ጨምሮ ሌሎችም ምሁራን የጁምዓ ኹጥባ ከአረብኛ ቋንቋ ውጪ ሊደረግ እንደሚችል ተናግረዋል። ሆኖም ግን አላህ ሱብሓነሁ ወተዓላን ማመስገኑ ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረዱ በአረብኛ መሆን ይኖርበታል። ቀሪው ክፍል ግን በሚቻለው ቋንቋ መሆን ይችላል። ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ከአረብኛ ቋንቋ በስተቀር በሌላ ቋንቋ እንዳይቀርብ ማለታቸውን የሚጠቁም አንድም ሶሒህ ሐዲስ የለም። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ሁሌም ኹጥባ የሚያደርጉት በአረብኛ ነበር። ይህም የሆነው በዛን ጊዜ የአረቢያ ሰዎች የሚችሉት ቋንቋ አረብኛ ብቻ ስለነበረ ነው። በሌላ ቋንቋ እንዳይቀርብ ግን አልከለከሉም። የጁምዓ ኹጥባ የሚደረገው ሰዎች የአላህ ሱብሓነሁ ወተዓላንና የረሱል ሰለላሁ ዐለይሂ ወሰለምን ትእዛዝ ተረድተው እንዲፈጽሙ እንዲሁም ወቅታዊ ጉዳዮችን ለማህበረሰቡ ለማስተዋወቅ ነው። ባጭሩ ሙስሊሙ ማህበረሰብ ለማስተማርና ለመምከር ነው። በማያውቁት ቋንቋ እየተናገሩ ደግሞ ሰዎችን እናስተምራለን ማለት የሚያስኬድ ነገር አይደለም። በመሆኑም በመናስተምርበት ጊዜ በሚገባው ቋንቋ መሆን ይኖርበታል። ለምሳሌ አሜሪካ ብትሄዱ ኹጥባ በእንግሊዝኛ ነው። በተለያዩ የዓለም ክፍሎች ኹጥባ በአገሬው ቋንቋ ይሰጣል። በአሜሪካ፣ በካናዳ፣ በእንግሊዝ፣ በደቡብ አፍሪካ በሚገኙ ብዙ መስጂዶች ኹጥባ በእንግሊዝኛ ነው የሚደረገው። ወደ አረቡ ዓለም ስንሄድ ደግሞ ኹጥባ የሚደረገው በአረብኛ ነው። ምክንያቱም እዚያ አካባቢ ያሉ ሰዎች አረብኛ ብቻ ነው የሚችሉት። ባለፈው ወር ወደ ኩዌት ሄጄ ነበር። አብዛኛው የኩዌት ህዝብ አረብኛ የሚናገር ቢሆንም በተወሰኑ መስጂዶች ኹጥባ በእንግሊዝኛ፣ በኡርዱና በሌሎች ቋንቋዎች ሲሰጥ አስተውያለሁ። ይህም የሆነው የኩዌት መንግስት ለሥራ ከሌሎች ሀገሮች ወደ ኩዌት የመጡ ሰዎች በሚችሉት ቋንቋ ኹጥባ እንዲደረግላቸው በመፍቀዱ ነው። ሆኖም ለአላህና ለረሱል ሰለላሁ ዐለይሂ ወሰለም የምናደርገው ምስጋና እንዲሁም ዱዓው በአረብኛ መሆን አለበት። ይህ በጣም ጥቂት ክፍል ነው። በመሆኑም በሌላ ቋንቋ ኹጥባ ማድረግ ሐራም አይደለም። እንዳውም ሰዎች በሚችሉት ቋንቋ ትምህርት እንዲያገኙ ይበረታታሉ። ከላይ ከተጠቀስኳቸው ጥቂት ክፍሎች በስተቀር በአገሬው ቋንቋ መሰጠት አለበት። እነዚህንም መተርጎም ይቻላል። በህንድ ብዙ መስጂዶች በውጭ ስደተኞች ስለተያዙ ነው ኹጥባው በአረብኛ ብቻ እንዲሆን የተደረገው። አንዳንድ መስጂዶች ከኹጥባ በፊት በቋንቋቸው ንግግር ያደርጋሉ። ይህ አዲስ ነገር ነው። አንዳንዶቹ ደግሞ ከጁምዓ ሶላት በኋላ ኹጥባውን ይተረጉማሉ። ስለዚህ ህንዳውያን ሙስሊሞች በየሳምንቱ ጁምዓ በቋንቋቸው የአላህ ሱብሓነሁ ወተዓላን መመሪያ ማግኘት ይችሉ ዘንድ ኹጥባን በአገርኛ ቋንቋ እንዲያደርጉ አላህ ሱብሓነሁ ወተዓላ ሂዳያ እንዲሰጣቸው ለምነዋለሁ። so that we get guidance every week during Jummah. ወንድም ዛኪር አሰላሙ አለይኩም። ስሜ አብዱል ቃድር ይባላል። ነጋዴና ሰራተኛ ነኝ። እኛ ሙስሊሞች እንዳልከው ለአላሁ ተዓላ በቀን 5 ጊዜ እንሰግዳለን በሚዕራጅ ክስተት እንደታዘዙ። ሆኖም ግን አንዳንድ ሙስሊሞች አሉ በቀን 3 ጊዜ ብቻ የሚሰግዱ። ይሄ ከምን የመጣ ሊሆን ይችላል? የወንድማችን ጥያቄ በቁርአን እንደተጠቀሰው 5 ወቅት ሶላት መስገድ ግዴታ ነው ተብሏል። ነገር ግን አንዳንድ ሰዎች 3 ብቻ ይሰግዳሉ። ይህ እንዴት ሊሆን ቻለ የሚል ነው። ቁርአን ባዘዘው መሰረት በየቀኑ 5 ጊዜ ነው መስገድ ያለብን። ሆኖም አንዳንድ ጊዜ የሚቀየርበት ሁኔታ አለ። በሱረቱል ሁድ ምዕራፍ 11 አንቀጽ 114፣ በሱረቱል ኢስራ ምዕራፍ 17 አንቀጽ 78፣ በሱረቱል ጣሃ ምዕራፍ 20 አንቀጽ 130፣ በሱረቱል ሩም ምዕራፍ 30 ከአንቀጽ 17 እስከ 18 ያሉትን እነዚህን የቁርአን አንቀጾች ስናይ 5 ጊዜ እንድንሰግድ ያዛሉ። ሆኖም አላህ ሱብሓነሁ ወተዓላ በተወሰኑ ጊዜያት ማሻሻያ እንዲኖር አድርጓል። በሱረቱል ኒሳ ምዕራፍ 4 አንቀጽ 101 በጉዞ ላይ በምትሆኑበት ጊዜ ሰላታችሁን ማሳጠር ትችላላችሁ የሚል እናገኛለን። ከላይ እንደተጠቀስኩት ዙሁር፣ ዐስርና ኢሻን ወደ 2 ማሳጠር ይቻላል። እንዲሁም ደግሞ በጉዞ ላይ ያለ መመቻቸት ነገር ስለሚኖር ዙሁርን ከ10፣
መግሪብን ከኢሻ ሶላት ጋር አያይዞ መስገድ ይቻላል። በዚህ መልኩ ሰዎች አሰባስበው በሚሰግዱበት ጊዜ ሶላት ወደ 3 ወቅት ያጥራል። በመሆኑም በጉዞ ላይ ያለ ሰው በቀን 3 ቢሰግድ ይችላል። በአንዳንድ መጥፎ ጊዜያትም ሶላት የሚያጥርበት ሁኔታ እንዳለ የሚያመለክቱ ሐዲሶች አሉ። በሰሂህ ቡኻሪ እንደተገለጸው በአንድ ወቅት ኃይለኛ ዝናብ በመዝነቡ ሰዎች ከመግሪብ ሶላት በኋላ ለኢሻ ሰላት ወደ መስጂድ መምጣት የማይችሉበት ሁኔታ በመፈጠሩ ረሱል ሰለላሁ ዐለይሂ ወሰለም ኢሻን ከመግሪብ ጋር አያይዘው ማሰገዳቸው ተዘግቧል። በመሆኑም በአስቸጋሪ ሁኔታዎች ወቅት አዳብለን እንድንሰግድ ረሱል ሰለላሁ ዐለይሂ ወሰለም ፈቃድ ሰጥተዋል። ሆኖም አንዳንድ ሰዎች አሉ አሁን ቢሮ መሄድ አለብኝ ዙሁርን ከአስር ጋር አዳብዬ ሰግደዋለሁ የሚሉ ሱቅ ለመሄድ የሰላት ሰዓት የሚያሳልፉ ይህ አይፈቀድም። ፈቃድ የተሰጠው ለጉዞና እጅግ በጣም ካቅም በላይ የሆነ ችግር ሲያጋጥም ብቻ ነው። ከዚህ ውጪ ባለው ሁኔታ ግን በቀን 5 ጊዜ መስገድ ግዴታ ነው። ለጥያቄው መልስ እንደሰጠው ተስፋ አደርጋለሁ። 5 times salah every day. Hope that answers the question. Salam Zakir Naik.